ጤና ይስጥልኝ የከፍቲዩብ አድማጭ ተመልካቾች እንዴት ናችሁ? እግዚአብሔር ይመስገን አለን በቸርነቱ። ወደ ቻናሌ በሰላም እንኳን መጣችሁ። ዛሬ የምንነጋገረው በህይወታችን ውስጥ ከምናደርጋቸው ትልልቅ ውሳኔዎች አንዱ ስለሆነው የቤት ግዢ ላይ ነው። በተለይ የሪል ስቴት ቤት ግዢ ላይ በተለይ አሁን ላይ በ2018 ዓመተ ምህረት በአዲስ አበባ ከተማ የቤት ገበያው እጅግ እየናረ እንዲሁም ዋጋው በተለያየ ጊዜ እየተቀያየረ ባለበትና ህጎችም በተለያዩ ጊዜያት እየወጡ ባሉበት በዚህ ወቅት በከፍተኛ ጥረት ያጠራቀማችሁትን ገንዘብ መድረሻውን እንዳያጣ ምን አይነት ጥንቃቄ ማድረግ አለባችሁ የሚለውን እነግራችኋለሁ። ብዙዎች ሪል ስቴት ቤት ገዝተው አልቅሰዋል። ብዙዎች ሪል ስቴት ቤት ገዝተው ተደስተዋል። ባለቀሱ ሰዎችና በተደሰቱ ሰዎች መካከል ምን አይነት መረዳት ኖሯቸው ነው ልዩነት የተፈጠረው? የሚያስለቅሱ ሪል ስቴቶች ምን አይነት ናቸው? የሚያስደስቱ ሪል ስቴቶች ድርጅቶችስ ምን አይነት ናቸው? በተለይ በቤት አልሚዎች የሚገነቡ ቤቶችን ስትገዙ አስቀድማችሁ መጠንቀቅ የሚገባችሁን መሰረታዊ ነጥቦችን ዛሬ እነግራችኋለሁ። ምናልባት ይህንን መረጃ ስነግራችሁ አንዳንድ የከፍ ተመልካቾችና አብረውኝ ሲሰሩ የነበሩ ሪል ስቴት ድርጅቶችንም ጭምር ላስከፋ እችላለሁ። እንደዛም ሆኖ ግን ዋናው ሰፊው ህዝብ ነውና ገዢው ጥንቃቄ እንዲያደርግ እፈልጋለሁ። ለመሆኑ እነዚህ ጥንቃቄ የምታደርጉባቸው ነጥቦች ምንድናቸው? 1 2 3 እያልኩኝ እስከ 5 ዘልቄ ነግራችኋለሁ። በተለይ አምስተኛው እጅግ በጣም ጥንቃቄ ማድረግ የሚገባችሁ ነው። አብራችሁን ቆዩ። ቀዳሚ ማድረግላችሁ የኩባንያውን ወይም ደግሞ የካምፓኒውን ማንነትን ማጥናት ላይ ብዙ ጊዜ ብናተኩር በጣም የተሻለ ነው። የመጀመሪያው ጥያቄያችን ድርጅቱ ማን ነው የሚለውን ነገር በደንብ ማየት ያስፈልጋል። ብዙ አዳዲስ ሪል ስቴት ኩባንያዎች በየቀኑ አዲስ አበባ ውስጥ ይበቅላሉ። ይህን ታውቃላችሁ አይደለ? ስማቸውን አይታችሁም ሰምታችሁም የማታውቁ ድርጅቶች ይመጣሉ። እነዚህ ድርጅቶች ሲመጡ ልክ ገበያው የሰጣቸውን እድሎች ተጠቅመው ምርቶቻቸውን ለመሸጥ ነው። ለማን? ለእናንተ። እናንተ ደግሞ ለአመታት የደከማችሁበትን ጥሪታችሁን ከመስጠታችሁ በፊት ታዲያ እነዚህን ድርጅቶች መፈተሽ የለባችሁ? አለባችሁ። ታዲያ ስትፈትሹ ምንድነው የምትፈትሹት? እነሱን ልንገራችሁ። የመጀመሪያው ከዚህ በፊት ያስረከቧቸው ፕሮጀክቶች አሉ ወይ የሚል ነው። ይሄ ቀላል ጥያቄ ሊመስል ይችላል። መልሱ ግን በጣም ከባድ ነው። አንደኛ ያላስረከባቸውን ቤቶች አስረከብኩ ሊል አይችልም። ካለም በወንጀል ስለሚያስጠይቀው በፍጹም አይልም። ነገር ግን አስረክቦ ከሆነ ደግሞ ያስረከባቸውን ቤቶች ማንነት የት እንዳሉ ዝርዝር መረጃ ይሰጣቸዋል። ስለዚህ የአንድ ኩባንያ በዘርፉ ላይ ልምድ አለው የለውም የሚለውን ነገር ለመለየት የመጀመሪያው ማጣራት የሚገባችሁ ነገር ድርጅቱ ልምድ አለው ወይ፣ ከዚህ በፊት ቤት አስረክቦ ያውቃል ወይ የሚለውን መፈተሽ ነው። ይህንን ስትጠይቁ የድርጅቱ የሽያጭ ባለሙያዎች ሁለት አይነት መልስ ሊመልሱላችሁ ይችላሉ። አንደኛው ከዚህ በፊት የገነባቸውን የግንባታ ታሪኮቹን ሊነግራችሁ ይችላሉ። የግንባታ ታሪክ ማለት ግን ከዚህ በፊት ቤት ገንብቶ አስረክቧል የሚለውን ታሪክ ሙሉ በሙሉ ይገልጻል ማለት ግን አይደለም። ለምሳሌ አንድ ድርጅት ከዚህ በፊት ሲገነባቸው የነበሩ የግንባታ ታሪኮቹ በማህበር ቤቶች ላይ የገነባቸው ቤቶች ሊሆኑ ይችላሉ። እንደምታውቁት የማህበር ቤቶች ፋይናንስ ምንጮቹ ራሱ ማህበርተኞቹ ስለሆኑ ድርጅቱ እንደ ተቋራጭ ሆኖ ነው የሚያገለግለው። ተቋራጭ ደግሞ ገንዘብ ሲቀርብለት ይሰራል፣ ገንዘብ ካልቀረበለት ደግሞ እስኪቀርብለት ይጠብቃል። ስለዚህ የግንባታ ጥራቱንና የግንባታ ሂደቱን ነገር የማየት እድል ይሰጣችሁ ካልሆነ በስተቀር ቤቶቹን በራሱ አቅም ገንብቶ አስተላለፈ የሚለውን የድርጅቱን የፋይናንስ አቅሙን ግን ያሳያል ማለት አይደለም። ስለዚህ በማህበር ቤት የገነባ ወይም የተለያዩ ሳይቶችን ከመንግስትም ይሁን ከግል ድርጅቶችም ይሁን ከተለያዩ ተቋማትም ይሁን በተቋራጭነት ቦታውን ይዞ ግንባታ አከናውኖ ረጅም ዓመት የቆየ ሊሆን ይችላል። ይሄ ግን የፋይናንስ አቅሙን ያሳያል ማለት አይደለም። የግንባታና
የጥራት ደረጃውን ያሳይ ካልሆነ በስተቀር አቅሙን ቤት በራሱ ፋይናንስ አድርጎ ገዝቶ ለሌሎቹ የመሸጥ አቅሙን ያሳያል ማለት አይደለም። ስለዚህ አንደኛው ሊነግሯቸው የሚችለው ይሄ ነው። ወይ የማህበር ቤቶች ከዚህ በፊት ገንብቷል ምናምን ብዙ ቤቶችን አስረክቧል በዚህ መንገድ ሊሏችሁ ይችላል። ወይ ደግሞ የገሌ ድርጅትን ህንጻ የገነባው ይሄ ድርጅት ነው ብሎ ሊነግሯችሁ ይችላሉ። እንደዚህ ከሆነ የድርጅቱ ሙሉ ቁመና ስለማያሳይ በደንብ ሌላ ተጨማሪ መረጃ ማየት ይጠበቅባችኋል። ሁለተኛው ደግሞ ማጣራት ያለባችሁ ነገር ምንድነው? እነዚሁ የሽያጭ ባለሙያዎች አዎ ገንብቶ ያውቃል ከዚህ በፊት ራሱ ገንብቶ ራሱ ያስተላለፋቸው ቤቶች አሉ ካሏችሁ እነዛን ቤቶች በአካል ሂዳችሁ ማየት ይኖርባችኋል። እውነት የሚሏችሁ ነገር መሬት ላይ አለ ወይ? ከቻላችሁ እንደውም የገዙትን ሰዎች ማነጋገር ብትችሉ። ምክንያቱም ስንት አልቅሰው ነው ቤቱን የተረከቡት። ይሄኔ እኮ በብዙ ክርክር በፍርድ ቤት በምናምን ቤቱን ተረክበው ሊሆን ይችላል። እንዲሁ አስረከብኩኝ በሚል እናንተን ሊያሳያችሁ ይችላል እንጂ ያስረከበበት መንገድ በጣም አድካሚ ሊሆን ይችላል። ስለዚህ ስላለ ብቻ ሳይሆን እዛ ያለው መሬት ላይ ያለው ነገር ቼክ ማድረግ ይጠበቅባቸዋል። ግልጽ ነው። ሌላው ደግሞ በገባው ውል መሰረት በወቅቱ ያስረክባሉ ወይስ በአመቱ ቀጠሮ እንደዚሁ በየጊዜው ያስፋፋሉ? አንዳንድ ስማቸው መጥቀስ ማልችለው ግን የምታውቋቸው ድርጅቶች በተለያዩ ማስታወቂያዎች በተለያዩ ግርግሮች ምናምን በቃ እንደውም በኮንዶሚኒየም ቤት ዋጋ ምናምን በሚል ቤቶችን እንደዚሁ ችፕ ያደርጉና ከዛ በኋላ ሽታ የሆኑ ሰዎች አሉ ወይም ድርጅቶች አሉ። እንደዚህ አይነት ድርጅቶችን ለመለየት እንዲመቻችሁ ውላቸው ላይ የሚያስቀምጡት ነገር በጣም መሰረታዊ ነው። ውሉ ለማን ነው የሚያደላው? ለገዢው ነው ወይስ ለሻጩ ካምፓኒ? ለምሳሌ በ2 ዓመት ተኩል ወይም በ3 ዓመት ተኩል ቤቱን አስረክባለሁ አለ። እሺ መልካም። ባለው ጊዜ የማያስረክብ ከሆነ ለቤት ገዢው ምን አይነት አድቫንቴጅ ይሰጣል? ይህንን ታያላችሁ ወይም ባንቀጹ ላይ በትክክል መስፈሩን መረዳት ይኖርባቸዋል። አንዳንድ እኔ በስም ማቃቸው ግን አሁን ማልገጽላችሁ ያው ማስታወቂያ ስላልሆነ በጣም አስደሳች ድርጅቶች አሉ። እንደውም ከነዛ ድርጅቶች አንደኛውን ቤታቸውን እኔ ቻናል ላይ አሳይቻለሁ። በዚህ ነው ያልኩት ጊዜ አለው። ይሄንን ግን ማላስረክብ ከሆነ ከውሌ ውጪ ይሄን ነገሮችን በተጨማሪነት ለቤት ገዢው አሟልቼ አስረክባለሁ ብለው በአንቀጻቸው ላይ ያስገባሉ። በተባለው ጊዜ ሳያስረክቡ ቀርተውም ያንን አሟልተው ለገዢዎቹ ሲያስረክቡ እኔ እማኝ ሆኜ ተገኝቻለሁ። ልክ እንደዚህ ማለት ነው። ለገዢዎቹ ምን አይነት አድቫንቴጅ ይሰጣሉ ወይስ የራሳቸውን አድቫንቴጅ ብቻ ነው የሚጠብቁት የሚለውን በደንብ ማየት አለባችሁ። ሌላው ደግሞ ወረቀት ላይ ካለ ወይም ደግሞ ቆንጆ ምስል ይሄ በተለይ የኢንቴሪየር ዲዛይኖቹ 3D ዲዛይን ከሱ በላይ መሬት ላይ ምን ያህል ነገር ሂዷል የሚለውን ነገር ተጨባጭ የሆነ ነገር እንቅስቃሴ መኖሩንም ማጣራት ይኖርባቸዋል። ያ ካልሆነ ግን ነገሩ አስቸጋሪ ሊሆንባቸው ይችላል። ግልጽ ነው። በሁለተኛ ደረጃ የምንመለከተው ደግሞ የዋጋ ግሽበትና ክፍያን በተመለከተ ነው። በ2018 ዓመተ ምህረት ትልቁ ፈተና የዶላር ምንዛሬ ለውጥ መደረጉ እንደሆነ ታውቃላችሁ። በእርግጥ የዚህ ዓመት ብቻ ሳይሆን ያለፈው ዓመትም ጭምር ነው። የዶላር ምንዛሬ በገበያ እንዲወሰን ከተደረገ በኋላ የአገራችን ገበያ ምስቅልቅሎ ወጥቷል። ማለት የምትተነብዩት ነገር አይደለም። በቃ ይቀንሳል ስትሉ ጨምሮ ታገኙታላችሁ። አይ በቃ ይጨምራል ስትሉ ደግሞ በማግስቱ ቀንሶ ታገኙታላችሁ። ግራ የገባው ነው። ይህ ደግሞ ለቤት ግንባታ ላይ በተለይ የግንባታ ወጪ ላይ በጣም መሰረታዊ ለውጥ ስለሚያመጣ ያ ደግሞ በውላችሁ ላይ በግልጽ ከተሰፈረ እናንተን ተጎጂ ያደርጋል። ለምሳሌ ውል ሲፈርሙ የዋጋ ግሽበት ከመጣ ዋጋ ትጨምራላችሁ፣ ይሄን ያህል % ትጨምራላችሁ፣ ይሄን ያህል % ደግሞ እኛ ከቨር እናደርጋለን ተብሎ የሚቀመጡ ቁጥሮች አሉ ወይስ የብር ዋጋ ሆኖ ተቀምጠው ዋጋ ግሽበት አይመለከታችሁም? ቤቱን በምትረከቡበትም ጊዜም ይሁን ቀሪ ክፍያ በመከፍሉበት ጊዜ
የውል ላይ የሰፈረውን ገንዘብ ብቻ ነው የምትከፍሉት የሚለውን በደንብ ከሁለቱ አንጻር ለይታችሁ መረዳት ይኖርባችኋል። በተለይ የእናንተን ጥቅም የሚያስጠብቅ መሆኑን እርግጠኛ መሆን አለባችሁ። ግልጽ ነው አይደለ? ሌላው በሶስተኛ ደረጃ ማነሳላችሁ የቦታ ህጋዊነትና የካርታ ጉዳይ ነው። በጣም 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 አስፈላጊ ጉዳይ። በቅርቡ አንድ ስሙን ማልጠቅስላችሁ ድርጅት ገና በስሙ ቦታ ሳይገዛ ምንም ነገር ሳያደርግ ቤት ሜክሲኮ ላይ በ3 ሚሊዮን ብር ብሎ ቸብችቦው በቢሊዮን የሚቆጠር ገንዘብ ከሰበሰበ በኋላ የድርጅቱ ኃላፊ አገር ጥለው ሂደዋል። ገንዘቡን ደግሞ በዝግ አካውንት በመንግስት ታግዶ ይቀመጣል። እንደዚህ የሆነው አሁን ያለውን እምነግራችሁን አይነት ቅድመ ማጣሪያ ባለመደረጉ ነው። ቤቱ የሚገኝበት ቦታ ወይም ቤቱ ይገነባል የተባለበት ቦታ የሊዝ ስሪት አለ ወይ? ሊዝ ስሪቱስ ምንድን ነው? ለንግድ ነው? ለመኖሪያ ቤት ነው ወይስ ቅይጥ ነው? እነዚህ ነገሮች ማጣራት የቤት ገዢው ጉዳይ ነው። ገባችሁ? እንዲሁ እዚህ አካባቢ ላይ ቤት በርካሽ ስለተባለ ብቻ ወይም አካባቢ በጣም የምትወዱት ስለሆነ ብቻ እዛ ቤት መግዛት አለባችሁ ማለት አይደለም። እዛ የሚገነባው ቤት አፓርትመንትም ሱቅም ከሆነ ቅይጥ መሆኑን ይዞታው ማረጋገጫውን ካርታውን አይታችሁ ማየት ይጠበቅባቸዋል። ሁለተኛ መሬቱ ለባንክ ብድር መያዣነት አለመያዙን፣ የግንባታ ፍቃድ እንዳለው ፕላስ ደግሞ ለሪል ስቴት ድርጅቱ ጭምር በሪል ስቴት ወይም በቤት ልማት ዘርፍ ላይ እንዲሰማራ ፍቃድ የተሰጠው ንግድ ፍቃድ የተሰጠውና ፍቃዱን መሰጠት ብቻ አይደለም የወቅቱን እድሳት ያከናወነ መሆኑንም ማረጋገጥ ይኖርባቸዋል። እነዚህን ሳታሟሉ ከገባችሁ ድርጅቱ ማን ይሁን ምን የምታውቁት ነገር የለም። ግልጽ ነው። እዚህ ጋር ደግሞ አንድ ተጨማሪ ነገር ልንገራችሁ። ውል ስትፈራረሙ ውል የሚሰጣችሁ ድርጅት ስሙ በውሉ ላይ በትክክል መገለጽ አለበት። ደረሰኝ የምትቆርጡለት ድርጅት ስምና ውል የሰጣችሁ ስም ተመሳሳይ መሆን አለበት። ለምሳሌ የሪል ስቴቱ ስም ሚስተር ኤክስ ወይም ደግሞ ቢ የተባለ ስም ሊኖረው ይችላል። ውሉ ላይ ግን ኤፍ ሆኖ ሊመጣ ይችላል። ኤፍ ሆኖ ደረሰኝ ሲቆረጥላችሁ ግን በጂ ከሆነ ችግር አለ ማለት ገባችሁ? ስለዚህ የሪል ስቴቱ ድርጅት ስም ሌላ፣ ሰነድ ስትፈራረሙ ሰነዱ ላይ የሚሰፍረው ደግሞ ባለመብትና ከሳሽ ወይም ደግሞ ተጠያቂ የሚሆነው አካል ደግሞ ሌላ። እንደዚሁ ደግሞ ደረሰኝ ሲቆርጡ ደግሞ የደረሰኝ ባለቤቱ ሌላ ከሆነ ችግር አለ። ስለዚህ ቆም ብላችሁ ምክንያቱ ምን እንደሆነ ጠይቁ። በተለይ ሲስተር ካምፓኒዎች ያላቸው ድርጅቶች እንዲህ አይነት ስራዎች ይሰራሉ። ስለዚህ የደረሰኝ አቆራረጡን የውል አገባቡን በማን ስም በየትኛው እንደሆነ በትክክል መናገር ይኖርባቸዋል። ግልጽ ነው አይደለ? አሁን ለምሳሌ አያት ሪል ስቴት ከሆነ አያት ሪል ስቴት ነው ማለት ያለበት ሰነዱ፣ የውሉም ደረሰኙም። ጊፍትም ካለ ጊፍት፣ ፕሉቶም ካለ ፕሉቶ፣ ኖህም ካለ ኖህ። እንዲህ ተመሳሳይ ነው እንጂ ውሉ ሌላ የካምፓኒው ስም ሌላ ምናምን ከሆነ በደንብ ከሌላው ጊዜ በተለየ ሁኔታ ያንን ቤት ቆም ብላችሁ በደንብ ማጥናት ይጠበቅባችኋል። ግልጽ ነው አይደል? በአራተኛ ደረጃ የምነግራችሁ መሰረተ ልማትና የአካባቢውን ሁኔታ እንደገና ማየት ይኖርባችኋል። ቆንጆ ቤት ብቻ ማየት አይበቃም። በ2018 ዓ.ም በአዲስ አበባ የኮሪደር ልማትና የመንገድ ማስፋፋት ስራዎች በስፋት እየተሰሩ ነው። ስለሆነም አንደኛ መንገድ፣ መብራትና የፍሳሽ ማስወገጃ በአስተማማኝ ሁኔታዎች መኖራቸው፣ በተለይ መብራት። አንዳንድ ሪል ስቴት ድርጅቶች በውላቸው ላይ ጀነሬተር እናረጋለን እንደዚህ እንፈጥራለን ምናምን ይሉና አይደለም ጀነሬተር ሊያስገቡላችሁ ትራንስፎርመር ለማስገባት መከራ የሚያሳዩ ድርጅቶች አሉ። አሁን ስም መጥቀስ ስለማልፈልግ ነው። መከራ የሚያሳዩ እንደነዚህ አይነት ድርጅቶች በእኔ ዩቲዩብ ቻናል ላይ ድርሽ አይሉም። በነገራችን ላይ እንዳትጨነቁ። ድርሽ ለምን ቢሊዮን ብር አይከፍሉኝም? ድርሽ አይሉም። ግን እንደዚህ አይነት ድርጅቶች አሉ። ስም አልጠቅስላችሁም።
ለቤት ሻጮች ውል ሲገቡ ትራንስፎርመር ምናምን በራሳችን አስገብተን ምናምን እንደዚህ አድርገን ክፍያውን ጨርሰናል ምናምን ብሎ ያጓጓቸውና ካስገቧቸው በኋላ ግን 3 ፌዝ ለአንድ ብሎክ ይሰጣሉ። በቃ በፈረቃ እንዲጠቀሙ ነው የሚደረገው፣ ልክ እንደ ኮንዶሚኒየም ቤት። ይሄ በጣም ነው የሚያሳፍረው። ስለዚህ የመብራት የምናምኑን ጉዳይ እንዴት ሊያደርጉ እንደሚችሉ በደንብ ግልጽ በውሉ ላይ የሰፈረ ነገር መኖሩን ማረጋገጥ ይኖርባቸዋል። ሌላው ደግሞ የምትገዙት ቤት ያሁን ቤት ነው፣ ለወደፊቱ ደግሞ ቅርስም ነው ሀብትም ነው፣ ቢሸጥ ጥሩ የሚያወጣ ነው። ስለዚህ ነገ ከነገ ወዲያውን ተስፋውንም ጭምር አይታችሁ ብትገዙ የተሻለ ነው። ግልጽ ነው። ስለዚህ የኮሪደር ልማት የማይነካው መሆኑን፣ ቅድም ያልኳችሁ በልማት የማይፈለግ መሆኑን፣ እነዚህ ነገሮች አብራችሁ ከመሰረተ ልማትና ከሌሎች ነገሮች ጋር ቼክ ማድረግ ይኖርባቸዋል። ሌላው የርክክብ ጊዜና የቅጣት ውልን በተመለከተ ግልጽ የሆነ ነገር መመልከት አለባችሁ። ብዙዎች የሚሳሳቱት እዚህ ላይ ነው። ቤቱ በ2 ዓመት ይጠናቀቃል ተብሎ በቃል ቢነገራቸውም ውሉ ላይ ግን ካልሰፈረ ምንም ዋጋ የለውም። ግልጽ ነው። የሽያጭ ባለሙያዎች የተለያዩ ነገር ሊሏችሁ ይችላሉ። ለኮሚሽን ሲሉ ግድ የላችሁም በ1 ዓመት እዛም አይደርስም ግን እንደው በ1 ዓመት ምናምን ሊሏችሁ ይችላል። የምር ውሉ ላይ እንደዛ ነው የሚለው? 1 ዓመት ነው የሚለው? እሱን በቃል የሚነገራችሁ ነገር በውል ላይ መስፈሩን በደንብ እርግጠኛ መሆን አለባችሁ። ሌላው ደግሞ ቤቱ በወቅቱ ካልተጠናቀቀ ኩባንያው ለእርሶ የሚከፍለው ቅጣት ካለም ቅድም ያልኩት ነገር መካተት አለበት። ምክንያቱም እናንተ በውላችሁ መሰረት ለድርጅቱ ማከፍሉ ከሆነ የሚቀጣችሁ ነገር አለ። ገንዘብ ይቀጣችኋል፣ ወይም ደግሞ ከእናንተ ይነጥቃችሁና ለሌላው ይሸጠዋል። ልክ እንደዚህ እሱስ ለእናንተ በወቅቱ ካላስረከበስ ምንድን ነው የሚቀጣው? ይሄም በግልጽ ነገር እዛ ውሉ ላይ መስፈር አለበት። በአጠቃላይ ቤት መግዛት ትልቅ ደስታ የሚፈጥር ቢሆንም የቤት ስራዎችን ካልሰሩት ግን ትልቅ የራስ ምታት ሊያመጣ ስለሚችል አስቀድማችሁ ቤት ከመግዛታችሁ በፊት የንግድ ህጎችን እንደዚሁም በሪል ስቴት ዘርፍ ላይ የወጡ ህጎችን አንብባችሁ ከዛ በኋላ ውሉን ደግማችሁ በደንብ አይታችሁ ብትገዙ በጣም ጥሩ እንደሆነ ይሰማኛል። ይህ መረጃ ጠቃሚ ሆኖ ካገኛችሁ ሰብስክራይብ በማድረግ ለወዳጆቻችሁ፣ ለዘመዶቻችሁ እንደዚሁም ደግሞ ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ኮመንት ላይ እናንተ ምን ተሰማችሁ፣ በዚህ ዙሪያ ላይ የገጠማችሁ ነገር ካለ አስተያየት መስጫ ላይ ጻፉልኝ፣ እንዲሁ እኔም ማቀርብላችሁ ይሆናል። ለዛሬው ግን በዚህ ቆየን። ስለተመለከታችሁን ከልብ አመሰግናለሁ። ቻው።